ጋይስ እንደምንድን ናችሁ? ደህና ናችሁ ወይ? ክረምቱ እንዴት ይዟችኋል? እኛ አሁን ከቤት ወጣን። የምንሄደውም ለአንድ ጊዜ ወተት እንገዛላት ነው። በጣም ነው የሚበረደው። ግን እናንተ እንዴት እያሳለፋችሁ ነው? ክረምት ምን ይመስላል እናንተ ጋር? ወተት ስንት ነው እናንተ ሰፈር? እኛ ጋር በነገራችን ላይ ወተት ርካሽ ነው በጣም 75 ብር ግማሽ 75 ብር ነው። እርጎ ደግሞ 90 ብር ነው። ከፈለጋችሁ እርጎ ትገዙና ወተቱን ትገዙና ማርጋት ትችላላችሁ ማለት ነው። እና እኛ ብዙ ጊዜ የምንጠቀመው እንደዛ ነው። ወተት እንገዛና እርጎ እናራግላታለን። ለምን 2 ሊትር ወተት ብትገዙ ብዙ ካፕ ይወጣል። ግን ያ ደግሞ 100 ብር አይነፊክስ ነውና እንደዛ ነው እኛ የምናደርገው። ያ ከማቀው ነገር አንፃር ልንገራችሁ ብዬ ነው እኔ ማለት ከምናደርገው። ያ አንዳንድ ሰው የሚያውቀው ነገር አለ፣ አንዳንድ ሰው ደግሞ የማያውቀው ነገር አለ። ስለዚህ ሼር እንደራረግ እርስ በእርስ ምናምን ነገር እንደዛ ነው። ሰዓቱ እኛ ጋር ስንት ሰዓት መሰላችሁ? 12 ተኩል ነው። ግን እንደ መጨላለም እየሆነ ነው። ሰማዩ ራሱ ዳመና ብቻ ደስ ይላል። እኔ ከአኑ ጋር በነገራችን ላይ ወክ መሄድ አልወድም። አባቴ ግን ደስ ይለዋል። እኔ በቃ ቀጥ ብዬ ላጥ እያልኩ መሄድ ነው የምፈልገው። እሷ ደግሞ ጎንበስ ትላለች፣ የሆነ ነገር ታነሳለች ምናምን። እኔ ነው ትግስቱ የለኝም፣ ብቻ ደስ አይለኝም። በቃ ወክ ማድረግ ከእሷ ጋር ያው ስታድግ ነው ላደርግ ነው የምችለው። ለምን ታይ ብላ መስማት የምትጨምረው እንደዛ ነው። እሱ ግን በቃ እንደዚህ አውራት እየዛገ እየተዛዛጉ ምናምን አብረው የሚሄዱት ብቻ ደስ ይላሉ። እነሱ ሲሄዱ ሸንኮራ እዚህ ጋር እየተቆረጠ ነው። እስኪ ልበላቸው ደስ ይላል። የጫካ የሚያምር ነገር አለ። ቴንክ ዩ ዋው፣ አመሰግናለሁ። እየሄዳችሁ ሸንኮራን ጠይቃቸው እንዴ እንደቆረጡ ነው። በልዬ አያም አለችኛ ሰፈር የጫኑባት ነው። እና በቆሎም አለ ከፈለጋችሁ በራችን ላይ በቆሎም መግዛት እንችላለን። ግን አሁን የበቆሎ አይዲያው የለኝም። ትናንት ገዝቼ አይጣፍጥም፣ እንጨት ነው የሚለው። አንዳንዴ ግን በጣም የሚጣፍጥ በቆሎ አላጋጥሟችሁ ከሆነ በጣም የሚጣፍጥ በቆሎ ይሄ አሁን እንደዚህ ነው። በቃ ለዚህ ነው ደስ የማይለኝ። ትዕግስት የለኝም። ትዕግስት ይፈልጋል እንደዚህ አይነት ነገር። ያለ ትዕግስት ደግሞ የሚሆን ነገር የለም። የሆነ ነገር በቃ ያየችውን ነገር መንካት፣ ያየችውን ነገር እንትን ማለት ነው ትወዳለች እሷ። እኔ ግን እንደዛ አይደለሁም። ህፃኑ ግን አላውቅም። እሱ ትዕግስቱ ደስ ይለኛል። እንዴት ነው አብራቶት የምታደርገው ግን ይሏል። ታይ ምንድነው ስሬታ የምትያት ልጅቷ መብቷን ይለኛል። እኔ ግን ደስ አይለኝም። በቃ የሆነ እንዴት ነው ስሬስ እንድትሆን ነው የምፈልገው። በቃ ምንም አይነት ነገር ማስነካ አይነት ልጅላችሁ ብታይ ምናምን ዞር ብላ ማታይ አይነት ልጅ እንደዛ እንድትሆን ነው የምፈልገው። ልጅ ማስቀና የምንታቀው ታሪክ የለም። የራሴን አመለካከት ነው የምነግራችሁ። ሰፈራችን ይህን ይመስላል። አያምረው? አካባቢያችን እንዲህ ነው። የት ነው ይህን ሰፈር ላወቀ የ100 ብር ካርድ እሸልማለሁ። 2 ሰው ካወቀ 200 ብር ማለት ነው። ለሶስት ሰው በቃ 300 ብር ካርድ፣ ለሶስት ሰው 300 ብር ካርድ እንሸልም ይሆናል ማለት ነው። እና በቃ እንዲህ ነው ትዝ ነው የምትለው ይመስለኛል። እንትን ነው ኮንዶሚኒየም የሚኖሩ ልጆች ከቤት ስለማይወጡ ብዙ ጓደኞች ስለማይኖራቸው ምናምን በቃ ብርቅ ነው የሚሆንባቸው። ከቤት ሲወጡ በቃ ሁሉንም ነገር እንትን ማለት ይፈልጋሉ። ማየት መንካት ምናምን ትፈልጋለች። እና
እንደዚህ አካባቢ አሁን ለምሳሌ መንደር የሚኖሩ ልጆች አሁን እኛ ሰፈር ውስጥ ነው የኖርነው። ሰፈር ውስጥ የሚኖር ልጅና ኮንዶሚኒየም የሚኖር ልጅ አንድ አይደለም። ለምን ኮንዶሚኒየም ሲኖር በቃ ሁሉም ነገር ምንም የለም የሚያደርጉት ነገር። መንደር ሲሆን ደግሞ የፈለጉት ነገር አለ። የፈለጉትን ነገር ማድረግ ይችላሉ ማለት ነው። አይደንቃቸውም ብላችሁ ፈልጌ ነው። ኦኬ እየደረስን ነው። ትንሽ ነው የሚቀረን። ሰርግ አለ እዚህ ጋር እና እስኪ ትጨፍራለች። አኑ አትጨፍርም እንያት ሰርግ ነው ምንድን ነው? ምንድን ነው? ጨፍሪ አኑ ጨፍሪ። ጎጃሞች ዘነጡ። እዚህ ኑና መኪና ይመጣማ። በዚህ ይገባና እንዴት እሺ፣ ይቅርታ ያስተነው ወተቱን እንትን ሳንቀርጽላችሁ ማለት ነው። ከዛን አቮካዶ ገዛን፣ ዳቦ ገዛን እና በቃ ደስ ይል ነበረ። ወተቱ ይቆያል ብለው ወደዛ ሄደን ከዛ ስንመለስ ረሳናል። ይቅርታ በጣም እና እላችኋለሁ የምንፈልገውን ነገር ገዛዛን። ምን ብር እንደሚያስደስተኝ ታውቃላችሁ? ከባሌ እግዚአብሔርን ያለማጋነን ማለት ነው። አንድ ቀን አኑ ከተወለደች እንደዚህ እንደማለት ብዙ ጊዜ አንዳንድ ሴቶች ባላቸው እንኳን አጠገባቸው ሆኖ ልጃቸውን በጀርባቸውና ምናምን ይዙት እግዚአብሔርን እኔ አንድ ቀን ይዣት አላውቅም። ባዲ በዚህ በጣም ነው የሚያቀብጠኝ። ይዣት አላውቅም በታሪክ ማለት ነው። ወይ እሱ አጠገቤ ከሌለ ሊሆን ይችላል የሚሸከማት፣ ወይ ብቻ የሆነ ነገር ተፈጠረ እንጂ አብሮኝ ኖሮ እቃ እንኳን ይዞ አምጣ ሊያዝልክ ስለው ወገብሽን ይምሻል ይደክምሻል ነው የሚለኝ። እግዚአብሔር ፈጣሪ ቀይሮብኝ። ሰይጣን ባለጌ ነው። እና ያላገባችሁ ፈጣሪ እንደዚህ አይነት ባል ይስጣችሁ። ማለት ድካማችሁን የማይፈልግ ህመማችሁን የሚያምነው ጉዳታችሁ በጉዳታችሁ የሚጎዳ አይነት ሰው ማለት ነው። ፈጣሪ ይስጣችሁ እላችኋለሁ። አንዳንዴ ባል ከፈጣሪ ነው የሚሰጠው አይደለም? እሱም እንደዛ ነው። እና በልጄ አንድ ቀን በቃ እንትን ብዬ አላውቅም፣ ይይዝልኛል። እና ማኪያቶ እስከሚፈላ ጸጉሯን ለምን አልቀባትም አልኩኝ። ጸጉሯን ቅባት ሳልቀባት በጣም ቆይቻለሁ እና ጭንቅላቷ ደረቀብኝ በጣም ማለት ነው። እና እድገቱም ብዙም እየፈጠነ አይደለም ማለት ጸጉር ነው ያላት፣ ግን እንደዚህ ስለማለት እንዲህ አልንከባከበው ማለት ይቻላል። በቃ ምንም አደርግላት ነገር የለም። ለዛ ጸጉሯ ብዙም እድገቱ እየጨመረ አይደለም። እስኪ ዝም ብዬ አሁን አቮካዶ ከማል ያገኘውኝና በሰል ያለ ለምን አልቀባም ብዬ እንትን አልኩኝ። እስኪ በእናታችሁ ኮመንት አድርጉልኝ፣ ልጆቻችሁን ምን አይነት ቅባት ነው የምትቀባት? አሁን 2 ዓመት ሊሞላት ነው፣ ግን በ2 ዓመት መሆን የለበትም ነበረ እንደዚህ። ስለዚህ ልጆቻችሁን የምትቀቡትን ቅባት እስኪ ኮመንት ላይ ጻፉልኝ እና ቆንጆ ቅባት ብላችሁ የምታስቡትን ጻፉልኝ። ከዛ ቡና እየጠጣን ደግሞ አስገብላችኋለሁ። ጠብቁን። ሰብስክራይብ ማድረጋችሁን እንዳትረሱ እሺ። አዎ ይሄንን ይመስላል እንግዲህ አቮካዶን ሁለቱንም ቀብቻቸው አስገድጄ እነሱ ነው የቀባው።
የኔ ፍቅር ተቀባታ አይታችኋል። ተገደንም ቢሆን ተቀብተናል። አንዳንዴ ቀዝቀዝ ማለት ጥሩ ነው። ባሎች ሚስቶች ቀቡ ሚስቶቻችሁን፣ ልጆቻችሁን፣ ባሎቻችሁን ይወቅ። ከተቀባ በኋላ ምንም ማድረግ ስለማልችል ማኪያቶ እስኪ ቅዳ ቡና እንዴት እንደሚቀዳ ባሌ በቃ ምሁር ነው። ስኳርስ ስኳር ከነኝ ወይ አወራሽ ምሁር ነው ብለሽ ስኳርህን ጨምር። ላንቺ ለማንኪያ ውርውር ላድርገው። ጎበዝ የኔ ፍቅር ደግሞ ወተት አለሽ። እሺ ወተቷን እንትን ውስጥ አረች ሚራጋ ያልኳችሁን አሳያችኋለሁ። ቆይ እሺ እንዴት እንደምጠቀም አረጋጉ ምናምን አሳያችኋለሁ በሌላ ቪዲዮ። የምትፈልጉት ነገር እንድሰራላችሁ የምትፈልጉትን ኮመንት አድርጉልኝ። በቃ አሁን ወደ መክሰስ ወደ ቡናችን ልንሄድ ነው። ሰብስክራይብ፣ ሼር ማድረጋችሁን አትርሱ። ባይ አኑ ማበቻ ቻበቻ ባይ በቻ ቻው ቴንክ ዩ